የምፈልገውን ሰው አላውቀው። ማን እንደምፈልግ አላውቅም። የት ይዋል የት ይደር ምንም መረጃ የለኝም። ወንድ ይሁን ሴት፣ በሕይወት ይኑር ይሙት መገመት አልችልም። ማንም አያውቀው። ማንም አላየው። ማንም አልሰማው። እኔ ግን የገባበት ገብቼ ይዘዋለሁ። አልምረው። Abba. ትንሽ ልተኛ ነው ቢያክ
ዛሬ እኮ ዳር 12 ነው። አውቃለሁ እኮ ዳር 12 ምንድን ነው? ሉሌ ትንሽ ብትኖረች ምን አለ ዛሬ እኮ ልደቴ ነው። ሉሌ አልረሳሁትም እኮ በኋላ ከትምህርት ቤት ስትመጣ ልደት እናከብርልሃለን። እሺ ዛሬ ትምህርት ቤት አልሄድም። ለምን? ልደት ስለሆነ አይደለም፣ ግን መሄድ አልፈልግም። የሸለችም እንዴ? መታለች። ምንድን ነው ያስገባው? ውስጥ ዳይሬክተር ናቸው ለአባት ስጠው ይሰጥ። መቼ ነው የሰጡኝ ደብዳቤ? ከትላንት ወዲያ ማክሰኞ ዕለት ክፍል መጡና ደብዳቤውን ለአባት ሰጥተዋል ሲሉኝ አዎ ስላቸው ኮላሽ ካላመጣ እንዳገባ ብለው አስወጡኝ። ለምንድን ነው ያልነገርከኝ? ትጨነቃለህ ብዬ ነው። ለምን ትጨነቃለህ ሉሌ? ገንዘብ ባይኖርስ? እንዴ ሉሌ ይህንን ሀሳብ ምን አመጣው? እኔ ገንዘብ የለኝም። ባለፈው በስልክ ብር አበድረኝ ስትል ሰምቼ ከነገርኩት ትጨነቃለህ ብዬ ነው። በፍጹም ሉሌ፣ እኔ በቂ ገንዘብ አለኝ። ባንክ ውስጥ ያስቀመጥኩትን ፍራንክ አለ። በቀደም ዕለት ደግሞ በስልክ ሳወራ የሰማው የሁለተኛውን መጽሐፌን ህትመት እንዲከፍለኝ ካሳታሚው ጋር ስናወራ ነው። እሺ ደግሞ እኮ የትምህርት ቤቱን ከፍለናል። ከክፍል ያስወጡ በስተት ነው። አሁን ትምህርት ቤት እንሄድና ከክፍል ያስወጡ በስተት እንደሆነ እንነግራቸውን አንመጣለን። እሺ እሺ። አሁን በቃ ሄድና ዩኒፎርሙን ለብሰህ ና እንሂድ። ጋሼ ለራት ምን ልስራ? የለም ሰሪያ ምንም የለም እኮ በርበሬም ሽሮም ዘይትም አልቋል። ጤፍ ራሱ የለም። አስቤዛ ማድረግ አለብን። በዚህ እንደሚሆን አድርጊውና ሰሞኑን አስቤዛ እንገዛለን። እንደምን አደራችሁ? ደህና አደሩ ወይዘሮ አሰላፍ። እንደምን አደሩ? አንተ ሉሌ እንደው ምን ሆነ ነው የማትጠይቀኝ? እኔ ልጅ በል ከትምህርት ቤት ስትመጣ ናና ጠይቀኝ። እሺ እሺ። ልጅ አንተ ነህ ፈልጌህ ነበር። ሉሌ ይሄድ ጠብቀኝ፣ መጣሁ። ያው እንደምታውቀው 2 ሳምንት አለፈው እኮ የቤቱ ኪራይ። ችግር የለም ወይዘሮ አሰላፍ፣ 1-2 ቀን ስጡኝ እከፍላለሁ። እቺ ቀን እስከምታልፍ ድረስ መተዛዘኑ ጥሩ ነው። እባክህ ልጄ፣ እኔም ወድጄ አይደለም እንዴ የማስጨንቀው። አንዳንድ ጉዳዮች ስላልተስተካከሉልኝ ነው። ነገ አስተካክላለሁ። ነገ እከፍላለሁ ወይዘሮ አሰላፍ። አደራ። ኧረ ችግር የለም። ችግር የለም ወይዘሮ አሰላፍ። ዛሬ ልደት ነው። ማታ በልጄ ልምጣ። ምንም አልፈልግም። እንዴት ምንም አልፈልግም? ልደት አይደል? ልደቴ ቢከበርልኝም ባይከበርልኝም ምንም አይመስለኝም። ታዲያ ለምን አቆረፍ? ቸኮሌትም ቢሆን ቸኮሌት ከሆነ እሺ፣ ግን ገንዘብ ካለ ነው፣ ከሌላ አልፈልግም። ሉል ሁለተኛ እንደዚህ እንዳታስብ አላልኩ?
እንደውም አሁን ገዝቼ ልመጣው። እንዴት አደርክ ሰሞኑን? ሰላም ነው ጋሽ አንተነህ? እንዴት ነህ? ሰላም ነው። ልዑልስ ደህና ነው? ልዑል ደህና ነው። ጎሽ ስንት ነው የሰው? 84 ብቻ። ሰሙዬ 30 ብር ማታ ላምጣልህ? ችግር የለም ይደርሳል። እሺ ሰሙዬ። እሺ ሰላም። አቶ አንተነህ ይቅርታ አስጠበቅኩ አይደል? ምን ከተማሪ ጋር ሲሳደዱ ማለት ነው? አይ ለኔ ብዬ አይደለም። ልዑል ትምህርት ቤት እንዳይረፍድበት ቶሎ ብንጨርስ ይሻላል ብዬ ነው። እሺ እንግባ። ልዑል አንተነህ በትምህርት ቤታችን በጣም ጥሩ ተማሪዎች ከምንለው እዚህ ትምህርት ቤት ትምህርት ከጀመረ ከአንደኛ እስከ 4ኛ ክፍል ጥሩ ውጤት ሲያመጣ የነበረ ልዑል አንተነህ የምንጠብቀው ጎበዝ ተማሪያችን ነው። ከልባችሁ ነው እየቀለዳችሁ ነው? እባክህ ቁጭ በል አቶ አንተነህ። ምን ጥቅም ለማግኘት እንቀልዳለን? እንደዚህ ነው አንድ ጎበዝ ተማሪያችሁን የምትንከባከቡት? እኛ ጎበዙንም ሰነፉንም እኩል ነው የምናስተናግደው። ክፍል ውስጥ ጓደኞቹ ፊት የወር ክፍያ አልከፈልክም ብሎ በማሳቀቅ ነው ሁሉንም ተማሪ እኩል የምታስተናግዱት? አቶ አንተነህ አንድ ተርም 3 ወር ነው። ይሄንን የማይከፍሉ ብዙ ተማሪዎችን እኮ እንታገሳለን። ይሄኛው በነፃ እኮ ነው የተማረው። ለምን አንድ አመት አይሆነው? ጎበዝ ተማሪያችን ነው ብላችሁ የለም እንዴ? እንደሱ አይደለም። አንድ ጊዜ አዳም አንዳንድ ትምህርት ቤት እኮ ለጎበዝ ተማሪ ስኮላርሺፕ ይሰጣል እንጂ የወር ክፍያ አልከፈልክም ብሎ ከትምህርት ቤት አያባረሩ። ይሄን የጎበዝ ተማሪ ክፍያ ይህ ኃላፊነት የሚሰማው የትምህርት ቤት አስተዳደር የሚያደርገው አይደለም። እኔ እዚህ ትምህርት ቤት ውስጥ ተቀጥሬ ነው የምሰራው። ቦርዱ የሚያስተላልፍልኝን ውሳኔ ነው ተግባራዊ የማደርገው። ከላይ የወረደልኝን ትዕዛዝ ብቻ ሌላ ማድረግ አልችልም። ያንተስ ጭንቅላት ሰብአዊ ሰው ነህ አይደል? ታነባለህ፣ ታገናዝባለህ። መቼም ኮምፒውተር አይደለም። ያዘዙኝ ፈጸም። እንዴት? እሺ አሁን ጊዜ እናጥፋ። 2 ቀን ብቻ ስጡኝ። 2 ቀን ከሰጣችሁኝ ክፍያውን እፈጽማለሁ። 8000 ምናምን ብር ነው አይደል? 8400 ነው። አቶ አንተነህ እንደሚያውቁት የአንድ ተርም ወይም የ2 ተርም መከፈሉ አይደለም። በተደጋጋሚ ክፍያ እየዘገየ ነው። እንዳልኩት ነው። 2 ቀን ብቻ ስጡኝ። ጉዳዩ የአቅም ጉዳይ ከሆነ ረከስ ያለ ትምህርት ቤት መፈለግ። ልጄን የት ማስተማር እንዳለብኝ መወስነው እኔ ነኝ፣ እናንተ አይደላችሁ። 2 ቀን ስጡኝ ብያለሁ። በ2 ቀን ውስጥ ክፍያውን እፈጽማለሁ። ልጁ ምንም በማያውቀው ነገር ውስጥ እዚህ ውስጥ አትክተቱት። አሁን በጊዜ ክፍል አስገቡልኝ። ሁሉንም አስተካክያለሁ። ስህተታቸውን አምነዋል። ካሁን በኋላ ያስወጡን። እሺ ተማሪዎቹ ለምን አልከፈልክም ካሉኝ ተሳስተው ነው የምላቸው። አንተ ተረጋግተህ መማር ብቻ ነው ያለው። ዛሬ ደግሞ ልደትህ ነው። ልብር አይገባም። ማታ ስመጣ ማረግልህን አታውቅም። አልደበረኝም እኮ አባ። ቻው አባ። የወሎት ጋሽ ብርሃኑ ራጉኤል ነው ምሎት። የእርሶ መጽሐፍ እስከ ዛሬ ካሳተምኳቸው መጽሐፎች ሁሉ በስነ ጽሁፍ ደረጃው አንደኛ ደረጃ ላይ የማስቀምጠው መጽሐፍ ነው። እናንተ ስራችሁን በስነ ስርዓት አትሰሩ፣ እኛም በጭንቀት ገደላችሁ። የደራሲ ዋናው ችግር መጨነቅ ነው። እርሶ አይጨነቁ። ከተጨነቁ ምኑን ጻፉት? ከዚህ እያጎደላችሁ እያተማችሁ ምን ማለት ነው? አትጨነቅ ማለት እና አንድ ገጽ መጉደል ምን ችግር አለው? በኪነ ጥበብ ስራ አይደል እንደኛ ለፍተን ቁጭ ብለን አለን እንሰራበት ስራ አይደል እንዴት
ሁለተኛ እትም ላይ እናስተካክለዋለን። ታሪኩን ሳያውቀው ታሪኩን ሳይከታተል አንባቢ አንድ ገጽ ጎደለ ብሎ ምን ያመጣል? በቃ ታሪኩን ያውቀዋል፣ እየሞላ ያነበዋል። በቃ አሁን 3000 እትም ነው የቀረው፣ እናስተካክለዋለን። ከዚህ በፊት የነበረው መጽሐፌንም ስንት ጉድ አድርጋችሁ ገንዘብ አንተ ነህ መጥቷል። እዛ ላይ ደግሞ ገንዘብ ያጎደላችሁ እኔ ህግ ፊት ነው መሄደው። ይኸውልህ ስማ ታሪኩ እኔ ህግ ፊት ይኸውልህ ጋሽ ብርሃኑ በቃ አሁን ይኸውልህ 3000 እትም ነው ያለው፣ እናስተካክለዋለን። በቃ ችግር የለም። እሺ በቃ ጋሽ አይጥፉ። ቻው። እሺ ቻው። አንትሽ ታላቅ ሰው ሚሚ አንድ ኮካ። አንትሽ እንዴት ነው ያንተ ስልክ ማላነሳው? ምን ነክቷል? አንትሽ ከዓመት በዓል ቀጥሎ ማከብርሽ ሰው እኮ ነሽ። አንትሽ እኔ አንተን ስልክ እንዴ እየቀልድ ካልሆነ በጣም እኮ ነው ማከብር። አንትሽ ስለት ለማድረስ መጽሐፍ እኮ በስነ ጽሁፍ ደረጃው እላይ የደረሰ መጽሐፍ እኮ ነው። አንትሽ ለመሆኑ ሁለተኛው መጽሐፍ እዛው በእዝራ ብዕር ስም ነው የምታሳትመው? ስለ ሁለተኛው ከመነጋገራችን በፊት ስለ መጀመሪያው ማውራት ተጠበቀብን። አንቺ ስለት ለማድረስ አሁን የመጣሁት ብር የለም፣ ወሰድ ብር ያስፈልገኛል። እንደ ከዚህ ቀደሙ ምንም አይነት ሰበብ አያስፈልገኝም። ይኸውልህ አንቺ ስለት ለማድረስን የማይወድ ባለሙያ የለም። ሁሉም ሰው ስለት ለማድረስን እንዴት እንደሚወድ እውነቴን እኮ ነው። አንቺ የስነ ጽሁፍ ደረጃው ጣራ የደረሰ ድንቅ መጽሐፍ እኮ ነው። ግን አንተሽ ይገርማል፣ እዚህ ሀገር መጢቅና ጥልቅ የሆነ መጽሐፍ ለምን እንደማይሸጥ አይገባኝም። እንደው አንተሽ እንደው እቺ ሀገር እንደው ጥሩ ሰውና ጥሩ ስራ ያውጣልሽ ተብላ ተረግማ ይሆን እንዴ? ይገርማል አንተሽ። ይሄ የአፄ ቴዎድሮስ ምን ነው ነብራ ፕሊስ ታሪኩ የልጄ ልደት ዛሬ ነው። የልጄ ትምህርት ቤት አልተከፈለም፣ የቤት ኪራይ ደርሷል፣ ብር ያስፈልገኛል። እባክህ ብር ይስጠኝ። አንተሽ የሳይገባኝ ቀርቶ እኮ አይደለም፣ ግን እውነቱን ልንገርህ፣ እኔ ይሄን ስለት ለማድረስ መጽሐፍ ለማሳተም ሳነበው ገንዘብ አገኝበታለሁ ወይም ይሸጣል ብዬ አልነበር። ራጉኤልን ነው የምልህ አንተሽ፣ የሆነ ጥበባዊ ፋይዳ እንዲኖረው የሆነ ዛሬ ባይሸጥም ነገ ይሸጣል ብዬ። እኔ እሱ አይመለከተኝም። ገንዘብ ያስፈልገኛል። ገንዘቤን ካልሰጠኝ ከዚህ ቤት አልወጣም። ይኸው አንተሽ ደግሞ እንደው መጨረሻ ላይ ደግሞ እንደዚህ የሚያደርግ ነገር አለ። አለ አይደል? አልገባም። ቀጥሮኝ ነበር እኮ። እኔ እንጃ ከሰዓት የሚገባ አይመስለኝም። ደውለስ? ምንም መልእክት አላስቀመጠም? ምንም አላስቀመጠም። ከሰዓት እንደማይገባ ነገሩን ብቻ ነው ያወጣው። ሄሎ፣ ቢሮ ነህ አይደል? መጣሁ፣ ፈልጌ መጣሁ። ሲመጣ እንደምትዩ ግባ። ኢንስፔክተር ደረጀ ጎሽ፣ ና ግባ። ግባ፣ ቁጭ በልስ። ይሄ ማን ነው? የማን ቴሌቪዥን ጋዜጠኛ ነው? መሰወሩን ሰምተሃል? አዎ፣ ዛሬ 10ኛ ቀኑ አይደል? የመሰወሩን ጉዳይ ያጣሩ የነበሩት የወረዳው ፖሊሶች ነበሩ። አሁን ግን የነገሩ ስብስብ የመሆን አዝማሚያ ስለታየበት ወደኛ ሊመጣ ችሏል። ሰውየው በስራው ትንሽ ደፈር ስለሚል አንዳንድ አካላቶችን አስቀይሞ ሊሆን ይችላል። ያው ፖለቲካ ነው።
እኛ ደግሞ ስራችን ህግ ማስከበር ነው። ልክ ነው። ስለዚህ ይሄን ጉዳይ በቀላሉ የምናየው አይደለም። ያው ለጉዳዩ ትኩረት ስጠው ለማለት ነው። አልገባኝም። የጠፋበትን ምክንያት ምርመራውን እኔ እንድመራው ነው? ምን ነው? አይ ያው እዚህ ብዙ የወረዳው መርማሪዎች በጉዳዩ ላይ ስለከረሙበት እነሱ ሊረዱ ይችላሉ። ስራዎች እዚህ ተደራራቢ እንዳይሆኑብን ብዬ ነው። እጄ ላይ ብዙ ስራዎች አሉ። የፎረንሲክ ምርመራውን ለማዘመን ቡድኑን እየመራው ነው። የዚህ የዞን የወንጀል ምርመራውን አቅም ለማሳደግ ካሪኩለም እየነደፍኩ ነው። ሶስተኛ ደግሞ የዚህ አመታዊ የወንጀል ምርመራ አፈጻጸሙን ለማዘመን። ደረጀ፣ አንተ እጅህ ላይ ያለውን ስራ ወደ ታች አስረክብና ትኩረት እዚህ ላይ ብቻ ይሁን። ያው ብዙ ስለሄድኩበት ብዬ እኮ ነው። ወይ ይህን ጉዳይ እነ ብሩክ የያዙትና አይሆንም ደረጀ። ምክንያቱም ትዕዛዙ ከበላይ ነው። ጥሩ መርማሪ ነው ጉዳዩን እንዲይዘው የተፈለገው። ተግባባን አይደል ደረጀ? ስለ ምርመራ ውጤት በየ3 ቀኑ ሪፖርት እንድታደርግልኝ ፈልጋለሁ። ጠፋ የተባለው ጋዜጠኛ ጉዳይ እዚሁ እኛ ጋር መጥቶልሃል። የምርህን ነው? አይገርምም? ትናንት እኮ ከነሳጅን መሰለ ጋር ስንከራከር ነበር። አረ ሳልነግርህ ወንድምህ እየጠበቀህ ነው። ወይኔ እንዴት ናት? ደህና ናት። ደህና ናት? ተው እባክህ። ይሄ ልጅ መውለድ አለመቻላችንን የተቀበለችው አልመሰለኝም። ችግሩ የኔ እንደሆነ ከታወቀ ጀምሮ ደግሞ ረባ ባረባ ታነሳዋለች። እሺ ምን ፈልገህ ነው? ብር ፈልገህ ነው አይደል? በምን አወቅ? በል እባክህ ያለፈው መች ከፈልክ? አንዳንዴ አይሞላም እኮ። አንተ ሁሌ ነው የማይሞላልህ እባክህ። ኧረ ይሄ ገንዘብ አያያዝን ትንሽ አስብበት። ለልዑል ስትል እንኳን አስብ እንጂ። አሁን መክሩን ተውና ትሰጠኛለህ? አትሰጠኝም? ስንት ነው የምትፈልገው? አንድ 10 ሺህ ብር። እንግዲህ ወይኔን አማከራትና እሷ ከፈቀደች ይሰጣል። ዛሬ ነው የምፈልገው። ዛሬ ልደቱ ስለሆነ አንዳንድ ነገር ማድረግ እፈልጋለሁ። ለምን አያትየውን አትጠይቃቸው? ምን? በፍጹም አላደርገው። ምን ነካ? በእናትህ ልጆቿ ብዙ ብር ነው የሚልኩላት አሉ። በፍጹም አላደርገው። ሳምሪ ከሞተች አመት እንኳን ሳይሞላት ገንዘብ ጠይቃቸው ምን ሊያስቡ ይችላሉ? ልዑልን ባየሁት ቁጥር እኮ አሁንም ነው የሚያለቅሱት። እንደውም ልዑልን እኔ ላሳድገው ብለውኛል። አሁን ደግሞ ገንዘብ ስጠይቃቸው ልጁን ካልወሰድኩት ነው የሚሉኝ። ልዑል ግን እንዴት ነው? ሳምሪን አልናፈቀም? እናቱ አይደለች እንዴ? እንዴት አይናፍቃትም? ሳምሪ ልደቱን ሞቅ አርጋ ማክበር አስለምደዋለች። በዚህ አመት ሲቀርበት እንደሚያስታውሳት አውቃለሁ። ለዚህ ነው ልደቱን ማጫወጫ የፈለኩት፣ እንዳያስታውሳት። ምን ታደርገዋል? ዝም ብለህ ነው እባክህ። ጠይቃቸው፣ የሳምሪ እናት ይሰጡሃል። አይ በፍጹም አላድርገውም። አልጠይቃቸውም እባክህ።
አካውንት ውስጥ ያለው ቀሪ ሂሳብ 200 ብር ብቻ ነው። አካውንት ውስጥ ያለው ቀሪ ሂሳብ 200 ብር ብቻ ነው። ስለዚህ አካውንቱ ከሚዘጋ ወይ 10 ብር አስቀርጠህ ሌላውን ማውጣት ትችላለህ። ጤና ይስጥልኝ። የትኛውን ፈልገው ነው? እየመረጥኩ ነው። ለምንድን ነው? ለልደት ነው? አዎ ለልደት ነው፣ እየመረጥኩ ነው። ለልደት ከሆነ ይሄኛው ኬክ በጣም ልዩ ነው። ስንት ነው? 2 ኪሎ ነው፣ 750 ብር ነው። የባለ ልደቱን ስም ይነግሩኛል? ምን ተብሎ ሲጻፍበት? ከዚህ አነስ ያለ የለም? አለ። ይሄኛው 1 ኪሎ ነው፣ 350 ብር ነው። ከዚህ አንድ ከዚህ ይሄንንም ጨምርበት። 3 ስላይስ? አዎ 3 ብቻ ጠቅልይ። አባ እማማ ትልቅ የገዛችውን ኬክ አየሁ። ልንቆርሰው ብለን እማማ ትልቋ አንተ ሳትመጣ አይቆረስም ብላ አንተ እስክትመጣ እኮ ነው የምንጠብቀው። ትልቅ ነው አይደል? አዎ ትልቅ ነው። አሁን መቅረስ እንችላለን አይደል? ትልቅ ነው። አዎ ደህና ረፈድክ አንተ ነህ። እንደው ሳንናገር ግብ አልንብህ አይደለ? ችግር የለም ማዘር። ሰላም ነው? ምን ላድርግ ብለህ ነው? እንዳይከፋው ብዬ ነው። ያስለመድነውን ደስታውን እንዳንነጥቀው ብዬ ነው። እናቱ ያለችው ጊዜ መጣ የለ። አሁን እኮ ብንቀር ይከፋዋል። አይናገርም እንጂ እኮ ውስጡ ያስባታል። ሉል ና ኬክ ይቆረስ። የሺ ቢላውን አምጪ። አንተ ማለት ልጄ ነህ። አንተ የሳምራዊት ምትክ ልጄ ነህ። አንተም ባስቀይም የሳምሬን መንፈስ የረበሽኩ ይመስለኛል። እባክህ ልጄ እሺ በለኝ እስቲ። ይሄው እሷ አለ። እሷ ከሞተች ጀምሮ መቃዠት ነው። እንቅልፍ የለኝ። መቃዠት ነው። ምንም እንቅልፍ የሚባል አላውቅም ካለ ቅዠት በስተቀር ልጄ እባክህ እሺ በለኝና ልዑል እኔ ጋ ይሁን። አይ ማዘር፣ ልጄም አይደል? ያለሱ እንዴት ብዬ እችለዋለሁ? ትንሽ ይከብዳል። አንቀባርሬ ያሳድገዋለሁ። አንተም ብትሆን ቤትህ ነው። በፈለክ ሰዓት መተህ ማየት ትችላለህ። ልዑል ብቻ አጠገቤ እንዲሆን ነው የምፈልገው። አይ ማዘር፣ የስራዬ ሁኔታ እኮ ነው ትንሽ የቸገረኝ። እንደውም ሃይምሮ በተረጋጋ ሁኔታ ይሰራል። ሃይምሮም ረጋ ይላል። እባክህ ልጄ። እስኪ ማዘር፣ ከባድ ነገር ነው ለእኔም አዲስ ኑሮ መጀመር ትንሽ ይከብደኛል። ብናስብበት አይሻልም? ትንሽ ላስብበት። አዎ ልክ ብለሃል። ተረጋግተው ያሰቡት ነገር ጥሩ ነው። በልሽ ማዘር፣ ኧረ እባክህ ይሄ ለአንዳንድ ነገር ይሆንሃል።
የምን መግደርደር ነው? ለአንተ እኮ አይደለም ለልጁ ነው። ለተማሪ ቤቱ ለአንዳንድ ነገር ይጠቅምሃል። ታዲያ አንተ ነህ ቶሎ አሳውቀኝ። ጊዜ መጓተቱ ምንም ትርጉም የለውም። እኛ እኮ ሳምሪን መቼ እንደምንከተል አናውቅም። እሺ ማዘር አሳውቆታል እንዳይመሽበት። እሺ ልዑል ልጄ እንግዲህ መሄዴ ነው። ጎበዝ ተማሪ ሁን እሺ። እየመጣሁ እጠይቅሃለሁ እሺ። በደህና ሁንልኝ። አይዞህ እመጣለሁ። ትንሽ አይቆዩ? አይ መሽቷል፣ ልሂድ። እሺ ደህና እደር ልጄ። ባልሽ እንግዲህ ደህና እደር። አስብበት። አስብበታለሁ ማዘርዬ። አልሸኘሁትም እንግዲህ። አይ ግድ የለም ሹፌሩ አለ ደህና እደር። እሺ ማዘር ደህና እደር። በዘውዲቱ ሆስፒታል አንዲት እናት በአንድ ጊዜ 4 መንትዮችን በሰላም ተገላገለች። ከትናንት በስቲያ ወይዘሮ አለማማሪ የተባሉት እናት 4 መንትዮችን 1 ሰዓት በፈጀ ቀዶ ጥገና በሰላም መገላገላቸውን ባልደረባችን ከስፍራው ዘግቧል። አለቃ እንዴት ዋልሽ? በቦታው ለተገኘው ባልደረባችን ደሬ የመጣ ከዚህ በፊት 3 ልጆች እንዳሏቸውና ምንድን ነው ደግሞ ተጨማሪ 4 ልጆችን በመውለዳቸው ሳቢያ ከገበያ አንጻር የእግዚአብሔር ታምር አይገርም። አቅም ስለማይኖራቸው መንግስት እንዲተባበራቸው ጠይቀዋል። 4 ልጅ አስታቅፏት ሚላስ የለም ሚቀመስ የለም። መንግስት ይርዳኝ ነው። እያዩ አብርሃም የዘውዲቱ ሆስፒታል የእናቶችና ህጻናት ስፔሻሊስት እንደገለጹት እናትየውና ህጻናቱ በተሟላ ጤንነት ላይ የሚገኙ ሲሆን የማዋለድ ሂደቱን ስኬታማ ነበር ብለዋል። ከዚህ በፊት እንደዚህ አይነት ሁኔታ ገጥሟቸው እንደሚያውቅም አያይዘው ገልጸዋል። ልዑል እኔ ነው የሚቸግረኝ ይሄ ገንዘብ። ሁለተኛ መጽሐፌን ስጽፍ የተከፈለኝ ክፍያ። አሁን ምን እንደሚያስፈልግህ ምን እንደጎደለ አውቃለሁ። ቸኮሌት፣ ጠዋትም አሁንም ቸኮሌት። አልመሸብህም? አልፈራም። ቸኮሌት የሚገዛልኝ ከሆነ አልፈራም። ይህንን ለሰሙ ስጠውና ቸኮሌትን ተቀበል። ቀስ ሉሌ ቀስ